ኦክቶበር 6 2024 የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ ጸረ ኢራን ንግግሩን በዩኤን ስብሰባ ላይ አሰምቶ ነበር። Iran's rulers promise to destroy my country, murder my people. I have a message for the tyrants of Tehran. If you strike us, we will strike you. ልክ እስራኤል ሐማስና ሂዝቦላን ለማዋጋት ጦርነት እንዳወጀችባቸው ሁላ ኢራን ላይም ጦርነት ለማወጅ እየተዘጋጀች እንደሆነ ይነገርባታል። የምንመለከታቸው የመረጃ ምንጮች ፎክስ ኒውስ፣ ሲኤንኤን፣ ቢቢሲ እና መሰል የምዕራባውያን ፕሮፓጋንዳን የሚዘግቡ ሚዲያዎች ከሆኑ ይህን ጦርነት እስራኤል በአሜሪካ ታግዛ ኢራንን በቀላሉ ማሸነፍ እንደምትችል ግምትን መስጠት ነው። በእነዚህ ሚዲያ አካላት እይታ መሰረት ኢራን $430 ቢሊዮን የሀብት መጠን ሲኖራት እስራኤል 538 ቢሊዮን፣ ግብረ አበሩ አሜሪካ ደግሞ የኢራን 70 እጥፍ የሀብት መጠን እንዳላት ይነሳል። ነገር ግን አሜሪካና እስራኤል ማንኛውንም ሀገር ከሚሰጉት በላይ ኢራንን አጥብቆ ይፈራታል። ምንም እንኳን ዓለምን በሚያንቀሳቅሰው ሚዲያዎቻቸው ላይ ኢራን ደካማ ሀገር እንደሆነች በተደጋጋሚ ለመግለጽ ቢሞክሩም እውነታው ግን ከዚህ እጅጉን የተለየ ነው። ኢራን ማለት ከጥንካሬው የተነሳ የአሜሪካና የእንግሊዝ የባህር ኃይሎችን በየመኑ ሁቲ ታጣቂ ቡድኖች የምትዋጋ፣ የአሜሪካ ወታደሮችን በኢራቁ ኢስላሚክ ሬዚስታንስ ግሩፕ የምታጠቃ፣ እስራኤልን ደግሞ በሂዝቦላና በሐማስ አማካኝነት የምትዋጋ፣ በየትኛውም የመካከለኛው ምስራቅ ሀገር ውስጥ ተዋጊ ወታደሮችን ያሰማራች አደገኛና ጠንካራ ሀገር ናት። በአሁኑ ጊዜ ራሽያና ቻይና አሜሪካን ከሚያሰጉት በላይ ኢራን የምዕራቡን አገዛዝ በመቃወምና ቻሌንጅ በማድረግ የአሜሪካ ቁጥር አንድ ጠላት ሆናለች። ለራሽያ የጦር መሳሪያን መሸጥ፣ የራሳቸውን ኒኩለር መሳሪያን መገንባት፣ ጸረ አሜሪካ ለተባለ የተዋጊ ቡድን በሙላ የጦር መሳሪያን ድጋፉን ማድረግ፣ ስትፈልግ ደግሞ የዓለም የነዳጅ አቅርቦትን ማናወጥ የምትችል ሀያልነቱ የተደበቀ ነገር ግን ዓለም ላይ ካሉ 5 ታላላቅ ሀገራት መካከል አንዷ ናት። ታዲያ አሜሪካ ኢራን አሁን ያለችበት ቦታ እንዳትደርስ ያላደረጉት ነገር ያልፈነቀሉት ድንጋይ አልነበረም። ኢራን ምንም አይነት ዓለም አቀፍ ግብይት እንዳታደርግ ማዕቀብ ከመጣል አንስቶ በ1979 ብቻ 12 ቢሊዮን የሚጠጋ የኢራን ገንዘብ እንዳይንቀሳቀስ አድርጋለች። ከዚህ በተጨማሪ ማንኛውም ሀገር ከኢራን የነዳጅ ምርትን እንዳይገዛ ትዕዛዝን ስታስተላልፍ የአሜሪካ ግብረ አበሮች ትዕዛዙን ተቀብለው እስካሁንም ድረስ ተፈጻሚ እያደረጉት ነው። ከዚህ ባስ ብሎ አሜሪካውያን ሳዳም ሁሴን ላይ ጀርባቸውን ሳያዞሩ በፊት ለሳዳም የጦር መሳሪያ ድጋፍን በማድረግ ኢራንን እንዲያጠቃና ኃይላቸውንም እንዲያዳክም ለማድረግ ሞክራ ነበር። ይሁን ለአሜሪካ ሙከራ ግን መና ቀርቶ ኢራን አሁንም ቢሆን የዓለማችን ጠንካራው ሀገር ሆና ብቅ ማለቱ አልቀረም። ታዲያ ሀያልነቷ ከዓለም የተደበቀው ኢራን እንዴት ነው ይህንን ሁላ ጥንካሬን ያካበተችው? ለምንድን ነው አሜሪካ ኢራቅና ሊቢያ ላይ እንዳደረጉት ሁላ ኢራን ላይ ቀጥተኛ ጦርነት ማወጅ የተሳናቸው? ለምንስ ነው እስራኤል መቼም ቢሆን ኢራንን ማሸነፍ አትችልም ተብሎ የሚጠቀሰው? ሁሉንም በዛሬው ቪዲዮአችን እንመለከተዋለን። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ቪዲዮንም ላይክ ማድረጋችሁ እንዳይዘነጋ። ነገሩ ሁላ በ1979 የጀመረ ሲሆን ከ13 ወራት ከዘለቀው የኢራን የእርስ በርስ ግጭት በኋላ ኢራን ሩሁላህ ሙሳኒ ኻሜኒ የተባለን የሃይማኖት መሪ ወደ መንበረ ስልጣኑ በማምጣት አዲስ ሃይማኖታዊ መንግስት ስርዓትን መሰረቱ። በዚህ ሰው ምክንያትም ጭምር ነው አሜሪካ ኢራንን መጥላት የጀመረችው። ይህ ግለሰብ ስልጣን በያዘ በጥቂት ቀናት ውስጥ የኢራን ዩኒቨርሲቲ ተማሪዎች በቴህራን የሚገኘውን የአሜሪካ ኤምባሲን በመውረር 52 የሚጠጉ የአሜሪካ ዜጎችን አግተው ነበር። በዛው ዓመት ላይ አሜሪካ ለኢራን ድርጊት ምላሽ ይሆናት ዘንድ $12 ቢሊዮን የሚጠጋን ገንዘብ ከማገር ጀምሮ ለኢራን ከ2 እስከ $3 ቢሊዮን የሚታገኝበትን የነዳጅ ሽያጭ ውል እንዲቆም አድርጋም ነበር። ፔፕሲኮ፣ አይቢኤም፣ ጀነራል ኤሌክትሪክ እና መሰል የአሜሪካ ተቋማት ከኢራን ለቀው ሲወጡ ማንም ሀገር ለኢራን የጦር መሳሪያ እንዳይሸጥም አድርጋለች። ለመጨረሻ ጊዜ ይህ አይነቱ ማዕቀብ የተጣለው ቬንዙዌላ ላይ ሲሆን አሁን ላይ የቬንዙዌላ ዜጎች ከፍተኛ ችግርና መከራን እየቀመሱ ይገኛሉ። ነገር ግን ኢራን ከሁሉም ለየት ያለች ሀገር ትመስላለች። ከዚህ ሁላ ማዕቀብ፣ ከዚህ ሁላ የምዕራቡ ዓለም ሴራ በኋላ እንኳን እስራኤልን የምታክል ሀገር ከማጥቃት አንስቶ አሜሪካንም እያስፈራራች ነው። ከ20ኛው ክፍለ ዘመን ጀምሮ የማዕቀብ ማዕት ቢወርድባትም ኢኮኖሚዋ እድገትን እንጂ ውድቀትን እያሳየ አይደለም። ይህ እንዲሆን ያደረገው ደግሞ 4 ዋና ምክንያቶች ናቸው። ኢራን በሰሜን በኩል የካስፒያን ባህርና የአልቦርዝ ተራራ ያዋስኗታል። በምዕራብ የዛግሮስ ተራራ፣ በምስራቅ በኩል ደግሞ ግዙፍ በሆኑት ሉጥና ዳሻል ኻይፍ በተባሉ በረሃማ ቦታዎች የተከበበች ናት። በደቡብ በኩል ደግሞ ለዓለም ወሳኝ የሆኑትን 2 ባህሮች ዋነኛ ተቆጣጣሪም ሀገር ናት። ይህንኑ በይበልጥ ለመረዳት እያንዳንዱን ድንበር በጥልቀት እንመልከት። ኢራን በሰሜን አቅጣጫ የካስፒያን የባህር ኃይልን ተቆጣጥራ ይዛለች። ስለዚህ የኢራን ጠላቶች ኢራን ላይ በዚህ ፍሮንት ቀጥተኛ ወታደር ጥቃትን ለመጀመር ከፈለጉ ይህንን ረጅም ባህር መሻገር ይኖርባቸዋል። የምዕራባውያን ኃይል በዚህ አቅጣጫ ወደ ኢራን ተጠጋ እንኳን ብንል የኢራንን ምድር ሳይነካ በሚሳኤሎቻቸውና ከባባድ የጦር መሳሪያዎቻቸው ዶግ አመድ መግባቱ የማይቀር ነው። ነገር ግን እንደምንም አለፉ እንኳን ብንል የአልቦርዝ ተራራን መጋፈጥ ይኖርባቸዋል። ሁሉም እንደሚያውቀው በተራራማ ቦታዎች ላይ እንደተፈለገ መሳሪያዎችን ማጓጓዝና መንቀሳቀስ የማይቻል ነገር ነው። እነዚህ ሁላ ነገር ተደምሮ ኢራን በሰሜን በኩል መወረር የማትችል ሀገር እንደሆነች ያሳያሉ።
ይህ ግልጽ ከሆነ ደግሞ ወደ ምዕራቡ ኢራን ክፍል እንሻገር። በዚህ በኩል ደግሞ ኢራን በግዙፉ ዛግሮስ ተራራ ትዋሰናለች። ይህ ተራራ ረጅም፣ ከባድና ለመሻገር ቀላል አይደለም። ስለዚህ ማንኛውም ኃይል ኢራን ላይ በምዕራብ በኩል ጥቃት መፈጸም ከፈለገ ከኢራን 1.4 ሚሊዮን ወታደሮች ጋር ብቻ ሳይሆን ይህንን ከባድ የቦታ አቀማመጥ መጋፈጥ ይኖርበታል። ይህ ድንበር ምን ያህል ከባድና የማይቻል እንደሆነ ከሳዳም ሁሴን ኢራቅ መረዳት ይቻላል። ከ1980 እስከ 1988 ድረስ ኢራቅ በአሜሪካና በሳውዲ አረቢያ ታግዛ ኢራንን ለመውረር ብትሞክርም ለ8 ዓመታት ከዛግሮስ ተራራ መሻገር አልቻሉም ነበር። የኢራቅ ወታደሮች ስለዚህ ጦርነት ሲናገሩ የኢራን ወታደሮች በምንም አይነት መንገድ የጦር መሳሪያ እንዳያንቀሳቀሱ እንዳደረጓቸውና ከተራራማ ቦታዎች ላይ ኢራን ከባባድ ጥቃት ስትፈጽምባቸው እንደነበር ይናገራሉ። ይህም ኢራን በምዕራብ በኩል የማትነካ ሀገር እንድትሆን አስችሏታል። ይህኛው ግልጽ ከሆነ ደግሞ ወደ ደቡብ ድንበር እንሻገር። በደቡብ በኩል ኢራን ለዓለም መንግስታት ወሳኝ የሆኑትን የፐርሺያ ገልፍ ባህርንና የኦማን ገልፍ ባህር ዋነኛ ተቆጣጣሪዎች ናቸው። እነዚህ ሁለት ትላልቅ ባህሮች ሃርሙዝ በተባለ የኢራን የመሬት ክፍል የተገናኙ ሲሆን ምዕራባውያን ይህንን ቦታ ዘ ላይፍ ላይን ኦፍ ዘ ግሎባል ኦይል ትሬድ ወይንም የዓለም የነዳጅ ንግድ እስትንፋስ ሲሉ ይጠሩታል። ምክንያቱም የዓለም 1/5 የሚሆነው የነዳጅ ሽያጭ ይህ ቦታ ላይ ነው የሚንቀሳቀሰው። ስለዚህ ኢራን ይህንን ቦታ ከዘጋችው ቻይና፣ ህንድና መሰል የኤዥያ ሀገራት ውስጥ ከፍተኛ የነዳጅ ምርት እጥረት ስለሚፈጠር በኤዥያ ሀገራት ብቻ ሳይሆን በአሜሪካ ውስጥም ከፍተኛ የኑሮ ውድነት እንዲከሰት ያደርጋል። ለዛም ነው ቻይናና ህንድ ምንም እንኳን እስልምና ጠላ ሀገር ቢሆኑም ከኢራን ጎን ራሳቸውን ያሰለፉት። ኢራን ይህንን ቦታ መዝጋት አይደለም ለመዝጋት ማስፈራራት ብቻ የዓለም የነዳጅ ወጪን በእጥፍ ለመጨመር ከበቂ በላይ ያደርገዋል። ለዛም ነው አሜሪካ ኢራንን በቀጥታ ለማጥቃት የማትደፍረው። ስለዚህ ኢራን በደቡብ በኩል የኃይሏ ምንጭ የመልክዓ ምድሩ አቀማመጥ ብቻ ሳይሆን የዓለም ወሳኝ የባህር በሮችን ከመቆጣጠር የሚመጣም ጭምር ነው። ሌላኛውና ሁላችንም የምናውቀው የኢራን ኃይል በመካከለኛው ምስራቅ የመሰረቱት ተዋጊ ቡድኖች ናቸው። እነዚህም ቡድኖች በማቋቋማቸው የፕሮክሲ ጦርነት እንዲያካሂዱ ድልን ሲያመቻችላቸው፣ ይህ ጦርነት ስትራቴጂ አንድ የሆነን ሀገር ለማጥቃት ከተፈለገ በቀጥታ ከማጥቃት ይልቅ ከሀገሩ በተረፈው ጦር መሳሪያን በመጠቀም ትናንሽ ቡድኖችን በማዋቀር ጥቃት የሚፈጸምበት መንገድ ነው። ኢራን ይህንን ማሳካት የቻለችው 3 ዋና ዋና ቅድመ ሁኔታዎችን በማሟላትም ነው። የመጀመሪያው የሀገሩን ጥቅም ማስጠበቅና በሃይማኖቱ ድርድር የማያውቁ ግለሰቦችን በመሰብሰብና በመዋቀር የተነሳ ነው። ለዚህ ዋነኛ ማሳያዎቹ በፍልስጤም ሐማስ፣ በሊባኖስ ሄዝቦላህ፣ በየመን ደግሞ የሁቲ ታጣቂ ቡድኖች ተጠቃሽ ናቸው። እነዚህ ታጣቂ ቡድኖች ብቻ ሳይሆኑ ሃይማኖታቸውን ለመጠበቅ ምንም አይነት መስዋዕትነትን የሚከፍሉና ኢራንን እንደ አዳኝ፣ እስራኤልን ደግሞ እንደ ጠላትና እንደ ወራሪ ኃይል የሚቆጥሩ ናቸው። ሁለተኛው ኢራን እነዚህ አይነቱን ሰዎች ካገኙ በኋላ ማስታጠቅ፣ በቂውን ድጋፍ ማድረግና በማሰልጠን ወደ ትክክለኛ ወታደሮች የመቀየር ሂደትን የሚያጠቃልል ነው። ሶስተኛውና የመጨረሻው ቅድመ ሁኔታ ደግሞ እነዚህን ቡድኖች እንዲቆዩ የፋይናንስ ድጋፍን ማካሄድ ነው። ይሁላ ሁኔታዎች ኢራን እንደ ሊባኖስ ባሉ ሩቅ ሀገራት ላይ የኃይል ምንጭ እንዲኖራት ሲያደርግ፣ ይህን ድጋፍ ከልክ በላይ አልፎ ሄዝቦላህ አሁን ላይ ከሊባኖስ መንግስት የበለጠ ተሰሚነትና ቀረቤታ በሊባኖስ ማህበረሰብ ውስጥ አካብቷል። ይህ ማስረጃም በግልጽ የወጣው በ2022 የሊባኖስ ምርጫ ላይ ሲሆን ከፓርላማው 128 መቀመጫዎች ውስጥ ሄዝቦላህ ብቻውን 58 መቀመጫዎች ነበሩት። እነዚህ ቡድኖች ህዝባቸውን ነፃ ከማውጣት በተጨማሪ ለኢራን ትልቅ መከላከያ ሆነው ያገለግላሉ። እስራኤል ኢራንን ማጥፋት ከፈለገች ሄዝቦላህን፣ ፑቲንና ሐማስን መጨረስ ይኖርባታል። እነዚህ ቡድኖች በሀገራቸው እንደ ተዋጊ ቡድን ብቻ ሳይሆኑ እንደ ጀግኖች መቆጠራቸውና ከቡድንነት አልፈው አስተሳሰብና ስብዕና ሆነው በሀገራቸው ውስጥ መቆጠራቸው እስራኤል ምንም ኃይሏን ብትጠቀም እነዚህን ቡድኖች ማጥፋትና በሙሉ ኃይላቸው ኢራን ላይ ጦርነትን መክፈት የማይታሰብ ያደርግባታል። ለዚህ ማሳያ ከዓመት በላይ የተሻገረውን የሐማስና የእስራኤል ጦርነት መመልከት ከበቂ በላይ ነው። ምንም እንኳን እስራኤል በፍልስጤምን ብትወርምና ብታወድምም ሐማስ ግን እስካሁንም ድረስ እየተዋጋ ነው። እስካሁንም ድረስ መግለጫን እየሰጠ እስካሁንም ድረስ ከእስራኤል ጋር እየተፋለሙ ነው። ከነዚህ ሁላ በተጨማሪ ኢራን በትንሽ ወጪ የሚሰሯቸው የድሮን መሳሪያዎች ከሁሉም በላይ አደገኛ ያደርጋቸዋል። እነዚህ ድሮኖች ከ1000 እስከ $1500 ወጪ የተደረገባቸው መሳሪያዎች ሲሆኑ የኢራን ጠላት የሆኑት እንደ እስራኤል ያሉ ሀገራት እነዚህን ድሮኖች ለማስቆም ከ500 እስከ $1 ቢሊዮን ድረስ እንደሚፈጅባቸው በግልጽ ታይቷል። ታዲያ ከዚህ ሁላ ማዕቀብ በኋላ ከራሳቸው አልፎ ላቋቋሙት ተዋጊ ቡድኖች እንዴት ተረፉ ለሚለው ጥያቄ ምላሹ የአሜሪካ ጠላቶች ናቸው። ቻይና፣ ራሽያ፣ ኖርዝ ኮሪያ እና ጸረ ምዕራባውያን ሀገራት ኢራንን ከመጠን በላይ ሀያል አድርገዋታል። በተለይም ቻይና ኢራንን ከመጠን በላይ ስትደግፋት የኢራን 90% የነዳጅ ምርት ለቻይና ነው የሚነገደው። ከዚህም በተጨማሪ አብዛኛውን የህዝብ መገልገያዎች የምታመርተው ኢራን በራሷ ሲሆን ይህም የውጭ ሀገራት ላይ ጥገኛ እንዳትሆንና በኢንዱስትሪዎቻቸው አማካኝነት 31% የሚሆነውን የህዝብ ክፍል የስራ ዕድል በዚሁ ዘርፍ እንዲያገኝ አድርገውታል። ታዲያ ኢራን ዓለም አቀፋዊ ንግድን በምትፈልግበት ወቅት ዋይር ስትሪፒንግ እና ሐዋላይ ባንክ ሲስተምን ይጠቀማሉ። ዋይር ስትሪፒንግ ሂደት በአጭር ምሳሌ ሲገለጽ ዱፍሮንት የተባለው የኢራን ድርጅት ዩሮቴክ ከተባለው የጀርመን ኢንዱስትሪ ጋር ግብይትን ማካሄድ ከፈለገ ራሳቸውን በመደበቅ ገንዘቡን ኢራን ውስጥ ላሉ ህጋዊ ነገር ግን ከመንግስት ጋር ንክኪ የሌላቸውን ባንኮች በመጠቀም ካስተላለፈ በኋላ
ገንዘቡን ሙሉ በሙሉ ወደ ለንደን ባሉ ባንኮች አዘዋውረው በማስተላለፍ ቀጥተኛ ግንኙነትና ግብይትን ያካሂዳሉ። ስለዚህ ኢራን ከዓለም መገለሏ ግብይትን ስትፈጽም ከጊዜ አንጻር ተጎጂ እንድትሆን ቢያደርጋትም በግብይቱ ጉዳይ የምታጣው ነገር እምብዛም አይኖርም። በዚህ የኢራን ጥንካሬ ምክንያት ነው እስራኤል ኢራንን ለማጥቃት የግድ የአሜሪካና የዩሮ ሀገራትን እገዛ የምትፈልገው። ኢራንና እስራኤል ያለማንኛውም ሀገር ጣልቃ ገብነት ጦርነታቸውን ቢያካሂዱ እስራኤል መሸነፏ የማይቀር ነው። እስካሁን ድረስ ከተከታተላችሁ ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ